ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ነደ እሳት ሰፍሮባት በነደ እሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀ ጳጦስ አንቺ ነሽ ይላታል። ባርካው ትሄዳለች። ዓርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ወብርህት ብርህት ነሽ ጽድልት ነሽ ይላታል። እሑድ ደግሞ መንፈቀ ሌሊት መታ ቀስቅሰው በላመስግነኝ ትለዋለች። ምእመናን ልጆቿም ዕለት ዕለት ሰአሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። ፀሐይ ሲወጣ ትወጣለች፣ ፀሐይ ሲገባ አብራው ትገባለች። ያን ጊዜ ጨረቃን በሰማይ ላይ ማየት አይቻልም። ያ የጨረቃ አንዱ ፌዝ ሰሌዳ እመቤታችን በሐና ማህፀን ውስጥ የነበረችበትን ጊዜ ይወክላል። በተለይ ምስጢረ ሥላሴ ላይ ሥላሴ አንድም ሶስትም ናቸው፣ ግን ሥላሴን እያበላለጡ በጣም ብዙ ጭቅጭቅ ተነሳና ይጨነቅ ነበረ። ከዕለታት ባንዳቸው አልጋው ላይ አርፎ ስለ ምስጢረ ሥላሴ እያሰበ በነበረበት ሰዓት ታላቅ የሆነ ብርሃን በነበረበት ክፍል ላይ በራ። በጣም ብርሃኑ ደማቅ ነበረ። አይኖቹን ሲከፍት ሁለት ሰዎችን ይመለከታል። ስንት? ድገሙት እስቲ ስንት? የመጀመሪያው አረጋዊ ነው። ሁለተኛዋ ግን እንደ ፀሐይ የምታበራው የአምላክ እናት ቅድስት ድንግል ነበረች። ድንግል ማርያምማ ጨረቃ ናት። ከዛ ልክ በሶስተኛው ቀን አካባቢ በአራተኛው ማጭድ መስላ ትታያለች። አትታይም? በምዕራብ አድማስ ሆነ ፊቷን ወደ ምስራቅ አድርጋ ምዕራብ ናት። አስተውሉ። ጫፎቿ ደግሞ አቅጣጫቸው ወዴት ያመለክታሉ? ወደ ምስራቅ። በኋላ ጨረቃ ምን እየሆነች ትመጣለች? ብርሃኗ እየጨመረ እያደገች እንደምትመጣ ድንግል ማርያምም በንጽህና በቅድስና በቤተ መቅደስ እያደገች መጣች። አሁን ጨረቃ ልክ በ15ኛው ቀን በስንተኛው ቀን አልኳቸው? በ14ኛው ማታ ልክ ለ15ኛ ከመሸ በኋላ እንደ 15 እንቆጥራለን። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ በሙሉ የፀሐይ ብርሃን ምን ላይ ያርፋል? ጨረቃ ላይ። ያኔ ምን ትባላለች? ሙሉ ጨረቃ። እስቲ በሉ። ደምቃ ትታያለች። ልክ 15ኛው ቀን ልክ ድንግል ማርያምም 15 ዓመት ሲመላት ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ብሎ ብስራቱን አሰማት። እውነተኛውን ፀሐይ ኢየሱስ ክርስቶስን በማህፀኗ ተሸከመች። ክብር ይግባት። ጨረቃችን ናት እመቤታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ከባህሪ አባት ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋራ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። በእጅጉ የምንወድሽ ንዕድ ክብርት የሆንሽ የአምላክ እናት ቅድስት ድንግል ጸጋሽ ረድኤትሽ በረከትሽ ከሁላችን ጋር ይሁን። ክቡር አባታችን መላከ ፀሐይ መምህር በቀለ ተሰማ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ሚመናት ሁላችሁም ዘማሪት ሕይወትንም ጨምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጊዮርጊስ ተራዳይነት ከሁላችን ጋር ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ታላቁ አባት ሰሎሞን በመኃልየ 6:10 ላይ የተናገረውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን
መኑ ይእቲ ዛቲ ይቺ ማናት ይላል። እስቲ አብረን እንበል። ይቺ በሉ እስቲ ማናት? ሰሎሞን እንግዲህ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በተለይ ስለ ቅድስት ድንግል ከተናገራቸው ትንቢታት መካከል መኑ ይእቲ ዛቲ ይቺ ማናት? እንተ ትየውስ ከመ ጎህ እንደ ጎህ የምትጎበኝ ይላል። እንተ ትየወስ ካለ የምትጎበኝ እንደ ጨረቃ ያማረች እንደ ፀሐይ በራሽ ማናት ብሎ ጥያቄ ይጠይቃል። ይህንን ርዕስ የመረጥኩበት ትልቁ ምክንያት ዛሬ የቅዱስ ጊዮርጊስ ወርሃዊ ክብረ በዓል እንደሆነ እናውቃለን። ነገር ግን ባለፈው ከ3 ቀን በፊት ሰኔ 21 የክብር ባለቤት ጌታችን ለመጀመሪያ ጊዜ በእናቱ በቅድስት ድንግል ማርያም ስም በፊልጵስዩስ በ3 ደንጊያ ቤተክርስቲያንን የመሰረተበት ታላቅ በእውነት በዓል ሁላችንም አክብረናል። ይህ ርዕስ እንግዲህ ከቅዱስ ጊዮርጊስ ጋር የሚያገናኘው አንድ ታላቅ ምስጢር ስላለ ነው ይህን ርዕስ የመረጥኩት። እግዚአብሔር አምላክ ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። ይሄ ታሪክ የተከናወነው እመቤታችን ባረገች በ4ኛው ዓመት ሲሆን ጌታችን የሞቱትን ሐዋርያትን ሰብስቦ አንስነስቶ ያሉትን ሰብስቦ በ3 ደንጊያ ወርዱን ቁመቱን ለክቶ ሰኔ 20 ጀምሮ በአንድ ቀን ጀንበር አልቆ እንደገና ሰኔ 21 ቅዳሴ ቤቷን አክብረዋል። ይሄ ማለት ከእርገቷ በኋላ የተከናወነ ከፍልሰቷ በኋላ የተከናወነ ነው። ለመጀመሪያ ጊዜ ግን የመጀመሪያዋ ቤተ ጸሎት የተሰራችው የቅዱስ ጊዮርጊስ የከበረ አጽሙ ባለበት በልዳ ከተማ እንደሆነ እነግራቸዋለሁ። በጣም አስደናቂው ነገር ይሄ ነው። የልዳ ከተማ አስቀድማ በቅድስት ድንግል ማርያም የተባረከች እንደነበረች የቤተ ክርስቲያን ታሪክ ጸሐፍት ጽፈዋል። ይኸውም ሐዋርያት ለጊዜው ከሞተ እስጢፋኖስ በኋላ በቅርብ ባሉት ቦታዎችም አስተምረዋል። ለምሳሌ ቅዱስ ጴጥሮስና ቅዱስ ዮሐንስ ልዳ በምትባል በኋላ ቅዱስ ጊዮርጊስ በተወለደባት እንደገና ደግሞ የከበረ አጽሙ ባረፈባት ቦታ አስተምረዋል። ማንናማ? ጴጥሮስና ዮሐንስ ናቸው። እንግዲህ ሲያስተምሩ ፍልስጤም ናት፣ ፓለስታይን ናት፣ አሁን ደግሞ እስራኤል ግዛት ውስጥ ናት። ባስተማሩ ሰዓት በርካታ ምዕመናን በክርስቶስ ያምናሉ። ወዲያው ሐዋርያት በተለይ ጴጥሮስና ዮሐንስ በቅድስት ድንግል ማርያም ስም አንድ አነስተኛ ቤተ ጸሎት ይሰራሉ። እመቤታችን ያን ጊዜ ገና በኢየሩሳሌም ነበረች። መጨረሻ ጴጥሮስና ዮሐንስ ይሄዱና ቅድስት ድንግልን በአንቺ ስም ቤተ ጸሎት ሰርተናል፣ እመቤታችን መተሻችን ቦታ ትባርካት ዘንድ እንለምንሻለን ይሏታል። እመቤታችን ምን አለቻቸው? ሂዱ እኔ እመጣለሁ አለቻቸው። ወዲያው ለመጀመሪያ ጊዜ ጴጥሮስና ዮሐንስ እዛሽ ቦታ በደረሱ ጊዜ ለመጀመሪያ ጊዜ የቅድስት ድንግል ስዕሏ፣ የማን ስዕል አልኳቸው? የቅድስት ድንግል ማርያም ስዕሏ በእብነ በረድ ላይ ተቀርጾ ተገኝቷል። ይሄ ታላቅ ተአምር ነበር በጊዜ የተደረገው። ዘኢተገብረ በእደ ሰብእ በሰው እጅ ያልተሰራ የሚባል በርካታ የስዕላት አይነት አሉ። ለምሳሌ ጌታችን 3 ስዕላት አሉት። የሰው ቀለም ብሩሽ ያልነካው ማንም ሰዓሊ ያልሳለው 3 ስዕላት አሉ። የመጀመሪያው ለምሳሌ አብጋር የሚባል አብጋር 4ኛ እኛ አቃሪዎስ እንለዋለን። በጽር ነው አብቃሪዎስ ይሉታል። በተለይ ሶሪያን ይመራ የነበረ አብጋር 5ኛ ይባላል። መልእክተኞች ይልካል ወደማ ወደ ኢየሩሳሌም ጌታ ወዳለበት። ጌታችን መጥቶ ሶሪያን ፈውሳት አድናት ባለ ጊዜ ጌታ ደግሞ ምን አለ? ፊቱን ጠርጎ በሻሽ ማለት ነው በመንዲል ጠርጎ ለመልእክተኞቹ ይሰጣል። ያን ጊዜ የጌታ የፊቱ መልክ ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያንን ወስደው ለአብጋር ሰጥተውታል። ዛሬ አርማንያ 100,000 ድርሃማቸው ላይ የአብጋር ንጉሥ ስዕል አለ፣ የታዲዮስ ስዕል አለ። በረከታቸው ይደርብን። ይሄ እንግዲህ አንደኛው ነው። ሁለተኛው ጌታ 6ኛው ፍኖተ መስቀል ላይ ማን መጣች? ምታቋት ቬሮኒካ መታ ሻሿን በሰጠችው ጊዜ ፊቱን ጠርጎ በሰጣት ጊዜ የጌታ ፊት ምኑ ላይ ታትሞ ተገኝቷል? ሻሿ ላይ ታትሞ ተገኝቷል። 3ኛው ልብሰ መግነዙ ነው። ዛሬ ቱሪን ጣሊያን በሚገኘው በመጥምቁ ዮሐንስ ስም በተሰየመው ቤተ መቅደስ ላይ የጌታ መግነዙ አለ። መግነዙ ላይ ምኑ ታትሟል? የሸዋ አክሊሉ ታትሟል፣ ፊቱ ታትሟል፣ የተገረፈበት የጀርባው ሁሉ እጥራቱ ሁሉ ታትሟልና እዛ ላይ የምናገኘው የጌታ ስዕል ዘኢተገብረ በእደ ሰብእ በሰው እጅ ያልተሰራ እንደሚባል ለመጀመሪያ ጊዜ እዛ እብነ በረድ ላይ
ታትሞ የተገኘው የቅድስት ድንግል ማርያም የመጀመሪያው ሰው ያልሳለው ሰው ያልሰራው ሉቃስ የሳላት ስዕል አለች እናውቃለን። በርካታ ስዕላትን ስሏል፣ ወደ 8 የሚጠጉ። ይሄኛው ግን በሰው እጅ ያልተሳለ እመቤታችን ራሷ እንግዲህ በድንቅ ተአምሯ እንዲከናወን ያደረገችው ነው። ወዲያው እመቤታችን ተገኘች። በተሰበሰቡትም ሕዝቦች ደስ አላትና ለስዕሏ ምን ሰጠች ይላል? ኃይልን ሰጠች። ዕውራንን የሚያበራ ሽባዎችን የሚተረትር አልፎ ተርፎ በርካታ ሕሙማን ያለባቸውን ሁሉ የሚያድን እንደሆነ ያን ቦታ ባርከዋለች። እመቤታችን እኛም ተባርከን። ያ እንግዲህ ለመጀመሪያ ጊዜ ልዳ የተባረከችው በቅድስት ድንግል ማርያም ናት እና እመቤታችን በባረከችው ቦታ ደግሞ ማን ተገኘ? ታላቁ ሰማዕት ቅዱስ ጊዮርጊስ ተገኘ። በእርግጥ ቅዱስ ጊዮርጊስ ቀጶዶቅያ አሁን ተርኪ ነው የተወለደው። እናቱ ግን ምንድናት? ልዳዊት ናት። በኋላ ደግሞ መካነ ተጋድሎውን ከፈጸመ በኋላ ቅዱስ ጊዮርጊስ ያረፈው የት ነው? ልዳ ነው። በረከቱ ይደርብን። ስለዚህ እመቤታችን ቅድስት ድንግል ማርያም መገለጧ በብዙ መልኩ ይነገራልና በዛሬው ትምህርታችን እንግዲህ መኑ ይእቲ ዛቲ እቺ ማናት ብሎ ሰሎሞን እንደተናገረ እመቤታችን እንዴት እንደተገለጠች ለወዳጆቿ በተናጠል ተገልጻለች፣ ለሕዝብ ደግሞ ሚሊዮኖች እያዩት ተገልጣለችና ከልዳ ጀምሮ የቅድስት ድንግልን መገለጥ ዛሬ እንደ እግዚአብሔር ቸርነት እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ታዲያ ከልዳ ሳንወጣ ያን እብነ በረድ ላይ የተቀረጸውን የቅድስት ድንግልን ስዕል ለማየት በርካቶች ከተለያዩ ሀገሮች መምጣት ጀመሩ። በዚህ ጊዜ የነበረው ንጉሥ ዩልዮስ የሚባል ከሃዲ ወታደሮቹን ልኮ በሉ የእመቤታችንን ስዕል አጥፉ ብሎ ይልካቸዋል። እነሱም ማፍረሻ መሮ ይዘው እብነ በረዱን ሲመቱት እንደገና ይቀልጣል። እንደገና ደግሞ ያፈረሱት እየሞላ መጨረሻ ሲያቅታቸው ያንን ቦታ ለቀው ሄደዋል። አመስግኗት እመቤታችን። ይሄ ታላቅ ተአምር ነው። ይሄ እንግዲህ ከፊልጵስዩስ በፊት የተከናወነ ድንቅ ተአምር ነው። ፊልጵስዩስ ካረገች በኋላ ነው። ሁለተኛው የእመቤታችን ቤተ ጸሎት በመባል የሚታወቀው ጌታ ከመመስረቱ አስቀድሞ ያዕቆብ ወልደ ዘብዴዎስ በ40 ዓመተ ምህረት ላይ በኢብሮ ወንዝ ባሻገር የሰራት በቅድስት ድንግል ማርያም ስም የተሰየመች ቤተ ጸሎት ናት። ስለሷ ታሪክ ልንገራችሁ። በጣም አስደናቂ ታሪክ ነው። እመቤታችን በኢየሩሳሌም በነበረችበት ጊዜ ሐዋርያት ደግሞ ወደ የአህጉረ ስብከታቸው ተልከዋል። ያዕቆብ የዮሐንስ ወንድም ወልደ ዘብዴዎስ ማለት ነው የደረሰው የዛሬዋ ስፔን በምትባለው ሀገር ናት። ስፔን እንግዲህ ብዙዎቻችሁ ምናልባት በእግር ኳስ በምናምን ልታቋት ትችላላችሁ። ያን ጊዜ በሮማውያን ግዛት የነበረች ናት። ያዕቆብም ሄዶ ወንጌልን ሰበከ። ነገር ግን ያመኑት ሰዎች 8 አይሞሉም። በጣም ደክሟል፣ በጣም ለፍቷል። ነገር ግን ሰው ሊያምንለት በክርስቶስን ሊቀበል አልቻለምና በጣም ያዝን ነበረ። ያዕቆብ ወልደ ዘብዴዎስ ወልደ ነጎድጓድ። በኋላ ኢብሮ በምትባል ወንዝ ዳር ከደቀ መዛሙርቱ ጋራ ከጥቂት ደቀ መዛሙርቱ ጋራ ማልቀስ ጀመረ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ያንተን ስም ሰበኩኝ፣ ነገር ግን ሰዎች ሊያምኑ አልቻሉም ብሎ በጣም አለቀሰ፣ በጣም አዘነ። አሁን የእመቤታችን መገለጥ በ40 ዓመተ ምህረት ጥቅምት ላይ ነበር የሆነው። ስቅስቅ ብሎ ሲያለቅስ ቅድስት ድንግልን መላእክት ታጅበዋት ኢያሰጲድ በሚባል የእብነ በረድ ደንጊያ ላይ ሆና በታላቅ ግርማ ድንግል ማርያም ተገለጸችለት። ክብር ይግባት እናታችን። መኑ ይእቲ ዛቲ እንተ ትሄውስ ከመጎ ሰናይት ከመወር ወብሪት ከመፀሐይ እንዳለ እንደ ፀሐይ ያበራች ተገለጠችለት። ያን ጊዜ ደነገጠ። የቆመችበትም ምሰሶ ነበረ። ያ ምሰሶ በኢያሰጲድ ማዕድን የተሰራ ነው። መላእክት ይዘውት ነበረ። ልጄ ያዕቆብ ብላ ጠራችው። ልጄ ያዕቆብ አትዘን። በዚህ ቦታ ልጄ ኢየሱስ ክርስቶስን የሚያመልኩ እምነታቸው እንደ ምሰሶ እንደ ቆምኩበት ምሰሶ የጸና ምእመናን ይኖራሉ። አይዞ ብላ እመቤታችን ያን የኢያሰጲድ ደንጊያ ለማን ሰጥታው ሄደች? ለሐዋርያው ያዕቆብ ሰጥታው ተሰወረችው። ይሄ እንግዲህ ሁለተኛ መገለጧ ነው ማለት ነው። በሕይወተ ሥጋ ሳለች ያን ጊዜ ያዕቆብ በታላቅ መንፈሳዊ ሐሴት ተመልቶ ዞሮ አስተማረ።
ወዲያው እግዚአብሔር የሰውን ልቡና ከፍቶ በክርስቶስን ማመን በዛሽ ቦታ ሰፋ። በኋላ እንግዲህ ያዕቆብ ተመልሶ ኢየሩሳሌም በሰማዕትነት አርፏል። ደቀ መዛሙርቱ ግን እንደገና የከበረ ሰውነቱን ወስደው እዛ ቦታ ቀብረውታል። የእመቤታችን በረከት ይደርብን። ያ የእመቤታችን የሰጠችው ስጦታ ዛሬ ድረስ በክብር ተቀምጧል። በወርቅና በነሐስ ተለብጦ ምዕመናን ያንን ምሰሶ ጀርባውን ይሳለሙታል። ዛሬ አውሮፓ ውስጥ ካሉት ታላላቅ ካቴድራሎች ከሚባሉት መካከል እመቤታችን የተገለጸችበት ቦታ ላይ የታነጸው መቅደስ ነው። ከቃሉ ጋር ናቸው። በጣም ይገርማል። የእመቤታችን መገለጥ ምን ያህል በረከት እንደሆነ፣ ምን ያህል ረድኤት እንደሆነ። ይሄ እንግዲህ በፊልጵስዩስ ለሐዋርያት ከመገለጧ በፊት ለወንጌላዊው ለያዕቆብ የተገለጠችለት መገለጥ ነው። ዛሬ ስፔን ብትሄዱ ድንግል ማርያም የተገለጠችበት ይህ በዓል ብሔራዊ በዓል ተደርጎ ለአንድ ሳምንት ይከበራል። ለስንት ሳምንት አልኳቸው? ከጥቅምት 1 ጀምሮ አንድ ሳምንት መላው ዓለም ቅድስት ድንግልን ያከብራል፣ ያገናል። በዓለ ፍልሰቷን ለምሳሌ ልጥቀስላችሁ። በዓለ ፍልሰቷ ነሐሴ 16 እኮ ወደ 16 የሚጠጉ ሀገራት ብሔራዊ በዓል አድርገው ስራ ዘግተው ይላሉ። እኛ እንኳን አናደርግም። 16 ሀገራት እነ ፈረንሳይ እነ ብዙ በተለይ አውሮፓ ሀገር በዓለ ዕርገቷን በጣም በደመቀ መልኩ ነው የሚያከብረው። ስለዚህ እመቤታችን እንዲህ አድርጋ መገለጧ በረከት ሆኖ ሰላም ሆኖ ዓለም እስኪያልፍ ድረስ ምዕመናን እየተባረኩበት ይኖራሉና ለኛም ለኢትዮጵያውያን በረድኤቷ ትገለጥልን እመቤታችን። አመስግኗት እናታችን ወላዲተ አምላክ። ቀጥሎ የፊልጵስዩስ መገለጥ ነው። ያም ሰኔ 21 ላይ በስፋት ስለተማራችሁት ያንን አላነሳም። እስቲ እንሻገር። እመቤታችን ለብዙ ወዳጆቿ ተገልጣለች። በታሪክ ግን የተጻፈው በግለሰብ ደረጃ የተገለጸችው ከዕርገቷ በኋላ ለጎርጎሪዮስ ዘኒዮቂሳርያ ነው። ጎርጎሪዮስ ዘኒዮቂሳርያ በ3ኛው ክፍለ ዘመን ማለትም ከ230 ዓመተ ምህረት ላይ የነበረ ነው። ይሄ ታሪክ አባቶቻችን የኢትዮጵያ መተርጉማን ሊቃውንት የቅዱስ ጳውሎስ መልእክታትን ሲተረጉሙ የጎርጎሪዮስ ዘኒዮቂሳርያ ወይም ገባሬ መንክራትን ታሪክ በትርጓሜ ላይ ጽፈዋል። ጎርጎሪዮስ ዘኒዮቂሳርያ በጣም የናጠጡ ሀብታሞ ቤተሰቦች ነበሩት። ነገር ግን ጣዖት ያመልኩ ነበረ። ግን እግዚአብሔር መቼም ጳውሎስን ሲጠራው እንደጠራውና ብርሃነ ዓለም እንዳሰኘው ጎርጎሪዮስም በእስክንድሪያ ካሉ ስመጥር ሊቃውንት ተማረ። ነገረ መለኮት አጠና። በኋላ በክርስቶስ አምኖ ተጠመቀ። በኋላ ወደ ሀገሩ ሲመለስ ንጽህናውን፣ ቅድስናውን፣ ሊቅነቱን አይተው ኒዮቂሳርያ ላይ ምን ሾሙት? ኤጲስቆጶስነት ሾሙት። ይሄ ጎርጎሪዮስ ኤጲስቆጶስነት ከተሾመ በኋላ በዘመኑ ከፍተኛ የሆነ የሃይማኖት ክርክር ነበረ። የምን ክርክር ነበረ? የሃይማኖት ክርክር ነበር። በጣም ከፍተኛ የሆነ በተለይ ምስጢረ ሥላሴ ላይ ሥላሴ አንድም ሶስትም ናቸው። ግን የሥላሴን እያበላለጡ በጣም ብዙ ጭቅጭቅ ተነሳና ይጨነቅ ነበረ። መቼም አንድ አባት በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ጠብቅ የሚል አደራ ተሰጥቶታል። ሁሉም የቤተ ክርስቲያን አባት በጎቼን አለ እንጂ በጎችህን አላለም። ጠቦቶቼን አለ እንጂ ጠቦቶችህን አላለም። ክርስቶስ ግልገሎቼን አለ እንጂ ግልገሎችህን አላለም። ምክንያቱም ምዕመናን የማን ገንዘቦች ናቸው? የክርስቶስ ገንዘቦች ናቸው። በዚያ ላይ የተሾሙ ደግሞ ማን ናቸው? ካህናት ናቸውና እንቅልፍ አጥቶ ይጸልይ ነበረ፣ ያዝን ነበረ፣ ያለቅስ ነበረ። ከዕለታት ባንዳቸው አልጋው ላይ አርፎ ስለ ምስጢረ ሥላሴ እያሰበ በነበረበት ሰዓት ታላቅ የሆነ ብርሃን በነበረበት ክፍል ላይ በራ። በጣም ብርሃኑ ደማቅ ነበረ። አይኖቹን ሲከፍት 2 ሰዎችን ይመለከታል። ስንት? ድገሙት እስቲ ስንት? የመጀመሪያው አረጋዊ ነው። ሁለተኛዋ ግን እንደ ፀሐይ የምታበራው የአምላክ እናት ቅድስት ድንግል ነበረች። ዮሐንስን አስከትላ ነው የመጣችው። ማንን? ዮሐንስ ወንጌላዊ። በጣም እመቤታችን በረከቷ ይደረብን እና ደነገጠ፣ ወደቀ። አነሳችው እመቤታችን። ምን አለችው ለወንጌላዊ ዮሐንስ? በል ለዚህ ኤጲስቆጶስ ምስጢረ ሥላሴን አስተምረው አለችው እመቤታችን። እየሰማችሁ ነው? ምስጢረ ሥላሴን አስተምረው። ዮሐንስ ነባቤ መለኮት
ምስጢረ ሥላሴን ምስጢረ ሥጋዌን በወንጌሉ ላይ የጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ወከማሁ ቀዳሚሁም ቀዲሙ ሀበ እግዚአብሔር ውእቱ፣ ይህም አስቀድሞ ወይም በመጀመሪያ በእግዚአብሔር ዘንድ ነበረ ያለው ዮሐንስ ለጎርጎርዮስ ምስጢረ ሥላሴን ገለጠለት። ለእኛም ይግለጥልን ያረ ገለጠለት። ወዲያው እመቤታችን ጎርጎርዮስን ባርካው ዮሐንስን ባርኮት ከሱ ተሰወሩ። ከዛ ወዲያው ብራና አምጥቶ ወረቀት አምጥቶ ጻፈው። ማን ያስተማረው? ዮሐንስ ወንጌላዊ ያስተማረው። ይሄ በቴዎሎጂ ምን ይባላል? ዘግሪጎሪ ክሪድ ይባላል። የጎርጎርዮስ የሃይማኖት መግለጫ ማለት ነው። በኋላ በኒቂያ 318ቱ ሊቃውንት በተሰበሰቡ ጊዜ ከጎርጎርዮስ ወስደዋል። ተመልከቱ። እመቤታችን ምስጢረ ሥላሴን ለዮሐንስን አዛ ጎርጎርዮስ እንዲማር እንዳደረገች በእኛም በእውነት አይምሮውን ልቡን በልቡናችን ድንግል ማርያም ትሳልብን። በጣም የሚገርም ነው። ከዛ በኋላ ጎርጎርዮስ አንድነትን ሶስትነትን አስተማረ። የሚገርማችሁ በሙሉ አሳምኖ በምስጢረ ሥላሴ ላይ ያለውን ብዥታ አጥርቶ እሱ ሀገሩ ሲገባ 17 ብቻ አማኞች ነበሩ። ስንት ብቻ? 17 ብቻ። ሲሞት ግን የከተማው ሕዝብ ሁሉ አምኖ 17 አረማውያን ብቻ ነበር የቀሩት። ማን ነበረች አጠገቡ? እናታችን ወላዲተ አምላክ ቅድስት ድንግል ማርያም ነበረች። ዛሬም በረድኤት ትገለጥልን። በጣም ይገርማል። እና ታላላቅ ተአምራትን አደረገ። ለዚህ ነው ጎርጎርዮስ ገባሬ መንክራት ትለዋለች ቤተክርስቲያን። በጣም ተራራ ያፈልስ ነበረ። እንደ ሙሴ ባህሪ ከፍል ነበረ። አልፎ ተርፎም ይሰወር ነበረ። ስለዚህ ይህ ጻድቅ በእውነት መባረኩ የአምላክ እናት ቅድስት ድንግል ብትገለጥለት ነውና ዛሬም በእውነት ድንግል ማርያም ለኛ ትገለጥልን። ጎርጎርዮስ ዘኑሲስ የተባለ የቅዱስ ባስልዮስ ዘቂሳርያ ወንድም ይሄን ታሪክ ጽፎታል። እመቤታችን ቅድስት ድንግል ማርያም ተገልጣ ዮሐንስ ወንጌላዊው አስተምሮት የቀደመው ጎርጎርዮስ የጻፈልን ምስጢረ ሥላሴ ከሰማይ የተቀዳ ሰማያዊ መልእክት ነው ብሎ ጎርጎርዮስ ዘኑሲስ እመቤታችን ለጎርጎርዮስ ገባሬ መንክራት ወይም ዘኒዮቂሳርያ መገለጧን እማኝ አድርጎ ጽፏል። ይሄ እንግዲህ የመጀመሪያው እመቤታችን በተናጠል ደረጃ በቅዱስ ደረጃ የተገለጠችው መገለጥ ነው። ለእኛም በረድኤት ትገለጥልን። በመቀጠል በተናጠል ደረጃ እመቤታችን የተገለጠችው ለአባታችን ለቅዱስ ኤፍሬም ነው። ለማን ነው? ሁላችሁም እንግዲህ ውዳሴ ማርያም መቼም ትጸለያላችሁ። ከ306 እስከ 373 ዓመተ ምህረት የነበረው የመንፈስ ቅዱስ እንዚራ የተባለው የሶርያውያን ፀሐይ የተባለው የኤዴሳው ምሁር የተባለው ማን ነበረ? ኤፍሬም ሶርያዊ ነበረ። እመቤታችንን በጣም አጥብቆ ይወዳት ነበረ። ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን 64 ጊዜ ጸልይ ነበር፣ በየቀኑ ማለት ነው። እና ምን ይላል መሰላችሁ? እንደናንተ ስራ ስጭኝ ምን ስጭኝ አይደለም ምስክርነቱ። ሸክላ ሰሪ ነው። ያችን ትንሽ ለዕለቱ አድርጎ የቀረውን መጽውቶ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። በጣም ስለሚወዳት ያገኘውን ሁሉ በወላዲተ አምላክ በቅድስት ድንግል ማርያም ስም ይመጸውት የነበረ ታላቅ ሊቅ ነው። ወደ 400 መጻሕፍት ጽፏል። ስንት አልኳችሁ? ይገርማል። እስካሁን አሉ። ብዙዎቹ ተቃጥለዋል። ሶዘመን የሚባል አንድ የቤተ ክርስቲያን የታሪክ ጸሐፊ የቅዱስ ኤፍሬም ድርሰታቱን በሙሉ አንብቦ በመስመር ቆጠራቸው። 1 2 3 4 ብሎ ሲቆጥር 3 ሚሊዮን ይመላሉ። ስንት ይመላሉ? 3 ሚሊዮን። በጣም እኮ ይገርማል። የመንፈስ ቅዱስ እንዚራ ተብሏል በጊዜው። ይሄ አባት ከዕለታት ባንዳቸው ሰኑይ ላይ ነው፣ ሰኞ ነው። ተግባሩን ጨርሶ ተቀምጦ ሳለ እመቤታችን አእላፍ መላእክትን አስከትላ እሱ ወዳለበት ወረደች። ክብር ይግባት እናታችን። በታላቅ ግርማ ደነገጠ። ወድሰኒ ያለችው አመስግነኝ። ለዚህ ምስክር የሆነው ያሬድ ነው። ቅዱስ ያሬድ በተለይ
ኤፍሬምን አይቶታል። በአካለ ነፍስ እመቤታችን ይዛው መጣ። በመዋሲት መጽሐፉ ላይ ምን አለ? እዛ ሊቃውንቱ ነው ሲያደርሱ ምን ይላል? ሆረት ማርያም ሀበ ኤፍሬም ወትቤሎ ትወድሰኒ ሊተ ሀቤ ከመጫይኩ። ማርያም አለች ኤፍሬም ጋር ሄዳ ታመሰግነኝ ዘንድ መጣሁ አለችው ይላል። መዋሲት ላይ ነው የተጻፈው። ወይ ቤላ ኤፍሬም ለማርያም፣ ኤፍሬምም ማርያምን አላት አንሰ ይክል ወድሶተኪ፣ እኔ አንቺን ማመስገን አልችልም፣ አንደበቴ ኮልታፋ ነው አይችልም ይላታል። እሷ ደግሞ ምን አለች ይላል? ያሬድ እኮ ነው። ሃይበት ቤሎ ማርያም እሞሙ ለሰማይት፣ የሰማይታት እናታቸው ማርያም ዳግመኛ እንዲህ አለችው፣ ወድሰኒ ሊተ በከመ አለቦ ከመንፈስ ቅዱስ፣ መንፈስ ቅዱስ እንዳሳሰበ አመስግነኝ አለችው። ቆመ ኤፍሬም ወጸለየ ይላል ሀበ እግዚአብሔር፣ ኤፍሬምም አለ ቆሞ ወደ እግዚአብሔር መጸለይ ጀመረ። መንፈስ ቅዱስን ላክልኝ ካለ በኋላ ውዳሴ ማርያም ዘእነብብ፣ የማርያምን ውዳሴ እናገር ዘንድ ብሎ ተማጸነ ብሎ ቅዱስ ኤፍሬም ያሬድ አባታችን መዋሲት ላይ ጽፎታል። አመስግኑ ደስ ይላል። እመቤታችን ባርኪኝ አለ። ባርክኒ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ። ዛሬ እኔና እናንተ ምንጸልየው ሰዓሊ ለነ ቅድስት እያልን ምንማጸናት የዛች ዕለት ቡራኬ ነበረች። ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ፣ የድህነታችን መጀመሪያ፣ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሶስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ነደ እሳት ሰፍሮባት በነደ እሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀ ጳጦስ አንቺ ነሽ ይላታል። ባርካው ትሄዳለች። ዓርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ወብርህት ብርህት ነሽ ጽድልት ነሽ ይላታል። እሑድ ደግሞ መንፈቀ ሌሊት መታ ቀስቅሰው በላመስግነኝ ትለዋለች። አቤት ወዳጅነት! አያስቀናም? አያስቀናም ወይ? ከዚህ የበለጠ ለክርስቲያኖች የሚያስቀና ነገር ምንድን ነው? የአምላክን እናት ፊት ለፊት ከማየት በሷ ከመባረክ ምስጋናውን ወዳ ወድሰኒ አመስግነኝ ከማለት የበለጠ ጸጋ ይኖራል? አረ መልሱ። አይኖርም። የእመቤታችን መገለጥ እንዲህ ያለ በረከት ይዞ ይመጣል። ያ መገለጧ ነው ዛሬ በረከቱ ተርፎ ዕለት ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ውዳሴ ማርያምን ሳታደርስ ታድራለች እንዴ? አትልም፣ አታድርም። ምእመናን ልጆቿም ዕለት ዕለት ሰዓሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። እሷ መገለጥ በረከት አለው፣ ሰላም አለው፣ ፍቅር አለው። አመስግኗት፣ አትሰስቱ፣ አትሰስቱ። ሌላው እንግዲህ ይሄ በአራተኛው ክፍለ ዘመን የተደረገ መገለጥ ነው። ትልቁ መገለጥ ደግሞ በሀገራችን በኢትዮጵያ የተደረገው ከ505 እስከ 571 ዓመተ ምህረት የነበረው ቅዱስ ያሬድ የተገለጠለት መገለጥ ነው። ይሄ ደግሞ ወደ ሀገራችን ኢትዮጵያ ሶሪያ ነው ኤፍሬም ጋር። ወደዚህ ስትመጡ ደግሞ ቅዱስ ያሬድን ታገኙታላችሁ። ይሄ ታላቅ ማህሌታይ አርያማዊ ዝማሬን ቀድቶ ያመጣ ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ብሎ የዘመረ በግዕዝ በእዝል በአራራይ ስላሴን ያመሰገነ ይህ ታላቅ የዜማ ሊቅ ማይኪራ በምትባል ቦታ ተቀምጦ ሳለ ድንግል ማርያም መጣች። ማን መጣች? ድንግል ማርያም መጣች። በድንገት ነው የመጣችው። ያሬድ እያስተማረ ነው። ወዲያው የአምላክ እናት ቅድስት ድንግል በታላቅ ግርማ ያውም ሀገራችን ኢትዮጵያ አክሱም ላይ ተገለጠች። አታመሰግኑ? ኢትዮጵያ እኮ የኛ ታሪክ ነው። ግን ስትመጣ ብቻዋን አልነበረችም። ሁለት ሰዎች አስከትላ መጣለች በአጸደ ነፍስ። የመጀመሪያው ውዳሴዋን የደረሰው ኤፍሬም ነው። ሁለተኛው ቅዳሴዋን የደረሰው አባ ሕርያቆስ ነው። ጎሳ ልቤ ቃለ ሰናየ ወአነ እድ ቅዳሴ ያለ ማርያም ያለ አዘዘች። ኤፍሬም አለችው ቅዱስ ኤፍሬምን ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት።
ቅዱስ ያሬድ በጣዕመ ዜማ ሲያመሰግነኝ መስማት እፈልጋለሁ አለች እመቤታችን በብርሃን ዙፋን ላይ ተቀምጣ አክሱም ጽዮን ማርያም። ወዲያው ቅዱስ ኤፍሬም ውዳሴውን፣ አባ ሕርያቆስ ቅዳሴውን ለማን ነገሩት? ለያሬድ ነገሩት። ዮሐንስ ወንጌላዊ ለጎርጎርዮስ እመቤታችን አዛው እንደጻፈ ማለት ነው። ወዲያው ቅዱስ ያሬድ ያን ሰምቶ በዜማ እመቤታችንን ኢትዮጵያ የተቀደሰች ሀገራችን ኢትዮጵያ አመሰገናት። ድንግል ማርያም ተገለጠችለት። ይሄ ትልቅ ጸጋ ነው፣ ትልቅ በረከት። ያ በረከቷ ነው ዛሬ ቤተክርስቲያን 14ቱ ቅዳሴያት በዜማ መደረሳቸው፣ ካህናቱ ቅዳሴውን መቀደሳቸው የድንግል ማርያም መገለጥ ውጤት ነው፣ ሌላ አይደለም። ከዛ በኋላ ነው ቅዱስ ያሬድ ሌሎቹን ቅዳሴያት በሙሉ በዜማ የደረሳቸው። መጀመሪያ ቅዳሴ ማርያምን በዜማ ደረሰ፣ በመቀጠል ሌሎቹን ጨረሳቸው። የእመቤታችን በረከት ይደርብን እና ድንግል ማርያምን ስላያት ቅዱስ ያሬድ ፊት ለፊቱ ሆነው ስላያት ውበቷን ገለጠ። ምን አለ መሰላችሁ? እምነ ፀሐይ የአቢ ብርሃና፣ ብርሃኑ አለ ከፀሐይ ብርሃን ይበልጣል ይላል። ከምን ብርሃን? ከፀሐይ ብርሃን። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርጉስና፣ ውበቷ አለ እመቤታችን ውበቷ እኮ ነው። ደምግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ኢየሱስ ክርስቶስን የተሸከመች መሶበ ወርቅ ናት አለ እመቤታችን። እየተመለከተ መሶበ ወርቅ ናት እመቤታችን። ቀጠለ ነጽሩ ሊተ ድንግለ ህትምተ መዓዛ ፎሃ ይጼኑ ፍረተ፣ ያፏ መዓዛ አለ እንደ ሽቱ የሚያውድ እመቤታችን መዓዛዋ የተለየ ነው። እንደ ሽቱ የሚያውድ የታተመች አዳራሽ፣ እረ ድንግል ማርያምን ተመልከቱልኝ ይላል። ይሄን ያለው ማን ነው? ቅዱስ ያሬድ ነው። እየተመለከታት እኮ ነው። እግዝእትነ ለቃል መዝገቡ ለፀሐይ ለሃቡ ለወርክ በቡ ፍሬዝ ያኪለ በሉ ይጠቡ አንቲ እጽ ዘያሌቡ። እግዝእትነ ለቃል መዝገቡ እመቤታችን አላት የቃል ማደሪያው ነሽ፣ የፀሐይ ግለቱ ይላታል። የፀሐይ ምኑ? ድገሙት። የፀሐይ ምኑ? ግለቱ። የጨረቃ ክበቡ አንቺ ነሽ፣ ያንቺን ፍሬ የበሉ አለ ይጠብቡ እንደማለት ነው። ይጠቡ ይራቀቃሉ። አንቺ አለ ልብ የምታስደርጊ እንጨት ዛፍ ነሽ ይላታል እመቤታችን። አቤት እመቤታችን! አሁን ብዙዎቻችሁ ፀሐይ የሞቃችሁ ነው አይደል? እኛን ቀዝቃዛ ቦታ ያለ ነው። እመቤታችንን ምን አለ? የፀሐይ ግለቱ። እስቲ ድገሙት፣ እስቲ በሉት። ፀሐይ ቀላል አትምሰላችሁ። ዛሬ አስፈሪው የጦር መሳሪያ ኒኩለር ነው አይደል? ኒኩለር ቦምብ። ኒኩለር አንዴ ተተኮሰ ማለት ኃያላኑ ቢታኮሱ ቢያንስ ወደ ቢሊየን የሚጠጋ ሰው እንደ ቅጠል ይረግፋል በጥቂት ደቂቃዎች ውስጥ። ለዚህ ነው ተፈራርቶ ኒኩለር የማይተኩሱት። ጥቂት ኒኩለሮች እንኳን ቢተኮሱ ማለት ነው ከባድ ነው። ጨረሩ አደገኛ ነው። ኦዞን ተውት በቃ ዩቪ ሬስ የለም፣ በጣም አደጋ ነው። እግዚአብሔር ግን የሚገርማችሁ እቺ የምታዩት ፀሐይ ሃይድሮጅንን ወደ ሂሊየም ሪያክት ስታደርግ በቅጽበት የ100 ሚሊዮን ኒኩለር ቦምብ ኃይል አላት። ታውቃላችሁ? ፀሐይ ስንት አልኳችሁ ቁጥሩ? እስካሁን ዓለም ላይ ያለ የኒኩለር መሳሪያ 15000 ምናምን አይሞላም። አሜሪካ ወደ 5000 ምናምን አላት። ራሻ ወደ 7000 ምናምን የተወሰኑ 100-200ም አላቸው። 100 ሚሊዮን ኒኩለር ቦምብ በቅጽበት ውስጥ ሃይድሮጅንን ወደ ሂሊየም ለውጣ ፀሐይ ውስጥ ተቀምጧል። የ3 ደቂቃ ኃይሏ ምድር ላይ ቢወርድ የምድር ሰከንድ ይቅርታ የ3 ሰከንድ ኃይሏ ምድር ላይ ቢወርድ የምድር ውቅያኖሶች ወዲያው ይተናሉ። 1-2-3 ደቂቃ ብትጨምር የመሬት ክረስት ሙሉ በሙሉ በደቂቃ ውስጥ ይጠፋል። የምን ኃይል ነው ያልኳችሁ? አረ መልሱ። የፀሐይ ፀሐይ በዚህ ደረጃ ኃያል ከሆነች ድንግል ማርያም በማህፀኗ የተሸከመችው እውነተኛውን ፀሐይ የፀሐይን ፈጣሪ ኢየሱስ ክርስቶስን ነው። ግን አልተቃጠለችም እናታችን። አይደንቅም? አልተቃጠለችም። ይሄ የሚያስደንቅ ነው። በጣም ያስደንቃል። በጣም እኔና እናንተ እንኳን ጧፍ በእጃችሁ ይዛችሁ ስታበሩ ልክ ጫፍ ላይ ሲደርስ ትጥሉታላችሁ። ለምን? እጃችሁ እንዳያቃጥል ጧፍ መያዝ አቅቷችሁ ማለት ነው። የጧፍ እሳት መንካት አንችልም።
ድንግል ማርያም እኮ የተሸከመችው እሳት መላእክት የማይቀርቡትን እሳት ነው። በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘርዕደ እሞ ወላዲቶ ኮነቶ ገሃደ። ክረምት አለ ያሬድ በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማኅፀኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችውና ውበቷን ስላየ ቅዱስ ያሬድ ምን አለ? እግዝእትነ ለቃል መዝገቡ የቃል ማደሪያው ለፀሐይ ለህቡ የፀሐይ ግለቱ ካለ በኋላ የጨረቃ ክበቡ አንቺ ነሽ ይላታል። የምን ክበቡ? እስቲ ለኔ የምን ክበቡ? እመቤታችን ጨረቃ እኮ ናት። አታውቁም? ራሷ ጨረቃ ሶሊያና ትባላለች። ጨረቃ ስንት ቅርጽ አላት? በቀላሉ ስንት ቅርጽ ያላት ይመስላችኋል? እሺ እኔ ልንገራችሁ። ነው ያው አስትሮኖሚ ውስጥም ስላለው ጨረቃ ከእመቤታችን ጋር ያነጻጸረው ሶሎሞን ነው። ሰናይት ከመወር እንደ ጨረቃ ያማረች ናት ይላል። ቅዱስ ያሬድ ግን ስላያትና ስለተናገረ በጥቂቱ ላስቀምጥላችሁ። የመጀመሪያ ጠፍ ጨረቃ ትባላለች። ጠፍ ጨረቃ ማለት ብርሃን የሌላት ማለት ነው። ማለት ባትታይ ፀሐይ ሲወጣ ትወጣለች፣ ፀሐይ ሲገባ አብራው ትገባለች። ያን ጊዜ ጨረቃን በሰማይ ላይ ማየት አይቻልም። ያ የጨረቃ አንዱ ፌዝ ሰሌዳ እመቤታችን በሐና ማህፀን ውስጥ የነበረችበትን ጊዜ ይወክላል። የሰማችሁ ነው ኦርቶዶክሳውያን። በሐና ማህፀን ውስጥ የነበረችበት ቢሆንም ጨረቃ ባትወጣም ባትታይም ከፀሐይ ጋር አብራለች። ድንግል ማርያም ምንም በሐና ማህፀን ብትኖርም የማን ጸጋ ጠብቋታል? የመንፈስ ቅዱስ ጸጋ። እግዚአብሔር ይስጥ ውቱኬ ጰራቅሊጦስ ዛቀባ ለድንግልም ከርሰማ ከመይትጌጊ ለዓለም። ድንግል ማርያምማ ጨረቃ ናት። ከዛ ልክ በሶስተኛው ቀን አካባቢ በአራተኛው ማጭድ መስላ ትታያለች። አትታይም? በምዕራብ አድማስ ሆና ፊቷን ወደ ምስራቅ አድርጋ ምዕራብ ናት። አስተውሉ። ጫፎቿ ደግሞ አቅጣጫቸው ወዴት ያመለክታሉ? ወደ ምስራቅ። ምናልባት ቀን አይጥላችሁና በረሃ ውስጥ ወይም መርከበኛ ሆናችሁ ብትሄዱ አቅጣጫ ቢጠፋችሁ ኮምፓሳችሁ ቢበላሽ ጨረቃን ማየት ብቻ አቅጣጫ እንድትለዩ ያደርጋል። ሁሌ የማጭዷ ጫፍ የሚታየው አቅጣጫው የሚጠቁመው ወዴት ነው? ወደ ምስራቅ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ ቀላል ነው። እና ኦርቶዶክሳውያን ያቺ ፊቷን ወደ ምስራቅ አድርጋ እንደምትወለድ ድንግል ማርያምም እውነተኛዋ ምስራቅ ፀሐይ የሚወጣባት ምስራቅ ሆና ተወለደች። የጨረቃ መወለድ ማለት የእመቤታችንን ልደት ያመለክታል። በኋላ ጨረቃ ምን እየሆነች ትመጣለች? ብርሃኗ እየጨመረ እያደገች እንደምትመጣ ድንግል ማርያምም በንጽህና በቅድስና በቤተ መቅደስ እያደገች መጣች። አስገራሚው ነገር አሁን ነው። አሁን ጨረቃ ልክ በ15ኛው ቀን በስንተኛው ቀን አልኳቸው? በ14ኛው ማታ ልክ ለ15ኛ ከመሸ በኋላ እንደ 15 እንቆጥራለን። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ በሙሉ የፀሐይ ብርሃን ምን ላይ ያርፋል? ጨረቃ ላይ። ያኔ ምን ትባላለች? ሙሉ ጨረቃ። እስቲ በሉ ደምቃ ትታያለች። ልክ በ15ኛው ቀን ልክ ድንግል ማርያምም 15 ዓመት ሲመላት ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ብሎ ብስራቱን አሰማት። እውነተኛውን ፀሐይ ኢየሱስ ክርስቶስን በማህፀኗ ተሸከመች። ክብር ይግባት። ጨረቃችን ናት እመቤታችን። ከዛ እንደገና 15 ቀን ሕጸጽ እያደረገች እንደምትቆይ ድንግል ማርያምም በቤተ ዮሐንስ 15 ዓመት ኖራ ሄዳለች። ከዚያ ተለይተን በረከቷ ይደረብን። ስለዚህ ለወር ክበቡ ያንቺን ፍሬ የበሉ ይራቀቃሉ፣ አንቺ ልብ የምታስደርጊ ዛፍ ነሽ ብሎ በእውነት ቅዱስ ያሬድ አከበራት። ክብር ይግባው አባታችን። እሷ መገለጥ ውጤት ነው ይሄ ሁሉ እና እመቤታችን በተገለጠች ቁጥር ለምድራችን አንድ ገጸ በረከት ለቤተ ክርስቲያናችን ታላቅ ስጦታ ይዞ ይመጣል። ዛሬም በረድኤት ትገለጥልን። አንድ ሁለት መገለጦችን ነግሬያችሁ አበቃለሁ። አሁን ወደ 7ኛው ክፍለ ዘመን እንሂድ። ያሬድን ካየን ደግሞ እስቲ ወደ ስፔን እንሂድ። ደቅሲዮስ ታውቃላችሁ፣ ሰምታችኋል።
ከ657 እስከ 667 አካባቢ የተደረገ ተአምር ነው። ማለትም 7ኛው ክፍለ ዘመን የቶሌዶ ሊቀ ጳጳስ ነው። ደቅሲዮስ ጥልጥልያ ይለዋል። የእመቤታችን ተአምር ቶሌዶ ማለት ነው። ስፔን የነበረ ሰው ነው። ደቅሲዮስ ሊቅ ነበረ። በዘመኑ የእመቤታችንን ዘላለማዊ ድንግልና የካዱ የሄልቪዲስ ቅሪቶች ተነስተው ቤተክርስቲያንን ይበጠብጡ ነበረ። ደቅሲዮስ በዚህ በጣም ያዝን ነበረ። ንጹሕ የሆነ ኤጲስቆጶስ ነበረ። በኋላ ለነዚህ መናፍቃን መልስ መስጠት አለብኝ ብሎ መጻሕፍት መጻፍ ጀመረ። ያዘጋጀው መጽሐፍ እንዴት ያስለቅሳል መሰላችሁ? በግጥም ነው ያዘጋጀው። ልክ እንደ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በግጥም እያደረገ የድንግል ማርያምን ዘላለማዊ ድንግልና የሚተነትኑ መጻሕፍት ጻፈ። ተአምሯን ሰበሰበ። ይልቁኑ ቅዱስ ገብርኤል ያበሰራትን በዓል ደግሞ ታኅሳስ 22 ደግሞ ደራርቦ አከበረ። እመቤታችን እንዴት የሚያገለግላትን ዋጋ እንደምትሰጠው ነው የምነግራቸው። ከዕለታት ባንዳቸው የሌሊት ጸሎታቸውን ጨርሰው ካበቁ በኋላ ልክ ጠዋት ላይ በድንገት ቤተ መቅደሱ በታላቅ ብርሃን ተመላ። በጣም አስደንጋጭ ነበረ። ሕዝቡ ሁሉ ሸሽቶ ወጣ። መቼም እኛ እንደው እንችላለን እንላለን እንጂ የሆነ ነገር ብልጭ ቢል እዚህ ግቢ ሰው አይኖርም። ይኖራል? አረ ነገር ይኖራል። እንደው እስቲ እንደው እሱን ተውትና ለምሳሌ ቤተክርስቲያን ቅዱሳን መላእክት እንዳሉ እናውቃለን። አንድ መልአክ እንኳን ቢታይ እኮ ማንም አይኖርም። ይኖራል? ሁሉም ፈርቶ ነው የሚሸሸው። እና በድንገት ብርሃን ሲበራ ህዝቡ ሁሉ ከመቅደሱ ተጠራርጎ ሸሸ። እሱ ብቻውን ቀረ። ልክ ወደ መንበሩ ሲጠጋ ድንግል ማርያም መንበሩ ጋር ነበረች። መላእክት ዙሪያዋን ከበዋት ነበረ። ልጄ ደቅሲዮስ አለችው። ልጆቼ ትበለን እመቤታችን። በአንተ ደስ ብሎኛል አለች። በአንተ ደስ ብሎኛል፣ በንጽህና ተደስቻለሁ። የኔን ዘላለማዊ ድንግልና ለመመስከር በጻፍከው መጽሐፍ እጅግ ደስ ብሎኛል። እኔም ሰማያዊ ስጦታ ልሰጥ መጥቻለሁ ብላ እጅግ የተለየ መንበር ወመቀመጫና እጅግ የተለየ ሰማያዊ ልብስ ሰጠችው። ለኛም ትስጠን እመቤታችን። በረከቷ ረድኤቷ ብዙ ነው። በጣም ስጦታ ነው። ለኒቆላዎስ አጽፍ ለደቅሲዮስ ወንበር ወትሰይምዮሙ መላእክተ መላእክት አድርገሽ ገዢ አለቃ አድርገሽ በምድር ላይ ትሾሚያቸዋለሽ። የሿሚ የክርስቶስ እናት ናት። ማንም አይቀመጥባትም ካንተ ውጭ ያለችው እመቤታችን። እሱም ያችን ልብስ ለብሶ ስርዓተ ቅዳሴ ሲያከናውን ኖረ። በኋላ ግን ከሱ ቀጥሎ የተሾመው ደግሞ አይ እኔም ከደቅሲዮስ በምን አንሳለሁ ልቀመጥበት አለ። ኧረ ተው አይቻልህም አሉት። ተቀመጠ፣ ልብሷን ለበሰ። እዚያው ልክ እንደ ዖዛ ተቀስፎ ሞቷል። የሰማችኝ ነው። ያቺ አሁን እመቤታችን ደቅሲዮስን ያነጋገረችበት ቆማ ያነጋገረችበት ቦታ እስካሁን ድረስ በክብር ብዙ ሺህ ምዕመናን እየሄዱ ይጎበኟታል። ስፔን ነው። የት ነው አልኳቸው? ስፔን ሀገር ነው። በጣም የሚገርም ነውና በረከቷ አይደረብን። ብዙ መገለጦች እመቤታችን አድርጋለች። በተለይ ደስ የሚያሰኛችሁ በአብዛኞቹ መገለጦቿ ላይ ደግሞ ቅዱስ ጊዮርጊስ አብሯት ነበረ። ማን ነበረ? እስቲ አመስግኑት ይህን ሰማዕት። አዎ ደብረ ምጥማቅ ላይ በተገለጠች ጊዜ ለ5 ቀናት አስቀድሞ የሚመጣው ማን ነበረ? በእጅጉ የምትወዱት የሰማዕታት አለቃ ቅዱስ ጊዮርጊስ ነበረ። አመት በርቂ በደብረ ምጥማቅ ሐምሰ ለታተ ትዕምርተ ገጽኪ ይራይ እስከ ይትነሳ ዘሞተ። የሞተው እስኪነሳ ድረስ አላ ማርያም በደብረ ምጥማቅ በተገለሽ ጊዜ ምን ያህል ደስ ታሰኝ። በቀን የታየው አለ የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ሰው ምስጉን ነው ይላል አባ ጽጌ ድንግል። እመቤታችን እንዴት እድለኞች ናቸው። ሺዎች ነበሩ የሚያዩዋት ለ5 ተከታታይ ቀናት። ከዛ የባሰ መገለጥ ግን እነግራቸዋለሁ። በጣም አስገራሚ የቅርብ ነው የምነግራችሁ። ይህን ስትሰሙ መቼም መንፈሳዊ ቅናት ያድርባቸዋል። ልክ ጊዮርጊስ ይመጣል ነጭ ፈረሱ ላይ ሆኖ ኮቴ ሁሉ ይሰማል። የፈረሱ እነ መርቆሬዎስ ሁሉ ይመጣሉ። ህዝቡ ሁሉ ምድር ላይ ሆኖ ሰማይ ያለው ይመስለዋል። በቃ ይጮሃል። ደብረ ምጥማቅ ትመላለች። ለብዙ ዓመታት ተገልጣ መጨረሻ ላይ በቃ ግብጽ በክርስትና ልትጥለቀለቅ መሆኑን አይተው ፈርተው ደብረ ምጥማቅን አቃጠሏት። ንጉሥ ባርሳባ ይባላል ያቃጠላት። በዚህ ጊዜ አቡነ ዮሐንስ 11ኛ
በጣም አዝነው ለአፄ ዘርዓ ያዕቆብ ኢትዮጵያ መልእክት ላኩ። ምን አይነት መተሳሰር ፍቅር ነበረ! ደብረ ምጥማቅ ድንግል ማርያም ጊዮርጊስን መርቆሪዎስን አስከትላ የምትመጣበት ብዙ ሺህ ምዕመናን የሚያዩት ቦታ ተቃጠለች ብለው ለአፄ ዘርዓ ያዕቆብ ሲልኩ ንጉሱም በእጅጉ በማዘን ታላቅ ጸሎት እንዲደረግ አድርጎ ሰሜን ሸዋ እመቤታችን ትገለጥበት በነበረችው መታሰቢያ ተጉለት ላይ ዛሬ ጻድቃኔ ማርያም ተብላ የምትጠራዋን ደብረ ምጥማቅን አሳነጸ። ደስ ይበላችሁ፣ በረከቷ ገባ ማለት ነው። ይሄ በጣም አስገራሚው ነው። መቼም የደብረ ምጥማቁ ግንቦት 21 ተምራቸዋል። እኔ ግን ባጭሩ በዚህ 5 ደቂቃ ውስጥ ሁለት መገለጦች በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን የተደረገውን እነግራቸዋለሁ። የቅርቡን አንደኛው 1917 ዓመተ ምህረት ላይ ነው። ስንት አልኳችሁ? እንደ አውሮፓ ዘመን አቆጣጠር 1917 ላይ የመጀመሪያው ዓለም ጦርነት በነበረበት ሰዓት፣ በጣም በአስጨናቂው ሰዓት፣ በጣም በአስፈሪው ሰዓት ፖርቹጋል እመቤታችን ተገልጻለች። 70 ሺህ ሰው ነው ያያት። ስንት አልኳችሁ? 1917 ታሪክ የመዘገበው ነው። ፖርቹጋል ፋቲማ በምትባል ቦታ ላይ እመቤታችን አስቀድማ ለ3 ሕፃናት ተገለጠች። እድሜያቸው አንዱ 7 10 የሚሆኑ ናቸው። ጥድ ዛፍ ስር በድንገት ታላቅ የሆነ የመብረቅ ብርሃን ወረደ። ቀና ብለው ሲመለከቱ በታላቅ ብርሃን አጊጣ ዛሬ እመቤታችን የኪዳነ ምሕረት ስዕል እንደሚባል ሰማያዊ መጎናጸፊያ ከውስጥ ነጭ ለብሳ በታላቅ ብርሃን ተገለጠችላቸው። ለኛም ትገለጥልን። ለ3 ሕፃናት እኮ በጣም መጻፍ አይችሉ ማንበብ አይችሉ እረኞች ነበሩ። ለተከታታይ 6 ቀናት ትገለጥላቸው ነበረ እና ሕፃናቱም ድንግል ማርያም ተገለጸችልን እያሉ እንትን ሲሉ ሰው ያፌዝባቸው፣ ሰው ያሾፍባቸው ነበረ። እንደውም በዛ እምነት አልባ በነበረ ሰዓት በሉ እነዚህን ሕፃናት ወስዳችሁ እሰሯቸው ተብለው ሕፃናቱ ታሰሩ። የስንት ዓመት ናቸው አልኳችሁ? የ7 ዓመት የ10 ዓመት ሕፃን። በኋላ እመቤታችን ምን አለቻቸው? ጥቅምት ላይ እገለጻለሁ ትላቸዋለች። ምን ላይ? ጥቅምት ላይ። ያን ሁሉ ነገሩ። ድንግል ማርያም ትገለጣለች። በዛን ዘመን የሚገርማችሁ ታሪክ የጻፈው 70 ሺህ ሰዎች ተሰበሰቡ። ስንት ሺህ? እምነት የለሾች ተሰበሰቡ፣ ሳይንቲስቶች ተሰበሰቡ፣ አማኞች ተሰበሰቡ። ምን ያልተሰበሰበ አለ? ጋዜጠኞች ተሰበሰቡ። ድንግል ማርያምማ ስትገለጥ ማየት አለብን ብለው ማለት ነው። ያቺ ቀን የተለየች ቀን ነበር። ዛሬ ሀገሪቱ ብሔራዊ በዓል አድርጋ የምታስበው ቀን ነው። በጣም ከፍተኛ የሆነ ዝናብ ዘነበ። ልብሳቸው በሰበሰ፣ ሜዳው ሁሉ ጭቃ በጭቃ ሆነ። ድንገት ሳያስቡት ታላቅ ብርሃን ከሰማይ መጣ። በጣም አስፈሪ ነበር ነው የሚለው። ብርሃኑ በጣም ያስጨንቃል። እንደውም ፀሐይ ተነቅላ ምድር ላይ የወደቀች እስኪመስል ድረስ ህዝቡ ሁሉ ማየት አቅቶት ጮኸ። ማየት አንፈልግም አንቺን አለ። ደነገጠ። ሚሞት መሰለው። እየሰማችሁ ነው? 70 ሺህ ሰዎች ለ10 ደቂቃ በቃ ያሉበት ቦታ ብርሃኑ የተለየ ነበረ። ማየት እስከሚያይችሉ ድረስ አይናቸው ሊጠፋ እስኪቃረብ ድረስ ነው ያ ብርሃን የወረደው። እግዝእትነ ለቃል መዝገቡ ለወርቅ ክበቡ ለፀሐይ ለህቡ፣ የፀሐይ ግለቱ አላት ያሬድ። እውነት ነው። ህዝቡ ጮኸ። እመቤታችን በቃ ይቅርታ እንጠይቃለን አለ። ያላመነ ሁሉ ያን ጊዜ ኤቲስቶች እምነት የለሾች እንኳን ወደ ክርስትና የገቡበት ክስተት ነበረ። ወዲያው ከ10 ደቂቃ በኋላ ያ መገለጥ ሲርቅ ጭቃ የለ፣ ልብሳቸው የበሰበሰ ሁሉ ንጹህ ሆኖ እያመሰገኑ ገብተዋል። ደስ ይበላቸው። ይህ ትልቁ መገለጧ ነው። የመጨረሻ ምነግራችሁ ግን መገለጧ የዘይቱን መገለጥ ነው። ይኸው 21ኛ ክፍለ ዘመን በ1960 መቼ? አረ ነገሩኝ። በ1960 መጋቢት 24 አቤት እንዴት ያስደንቃል! ዘይቱን ማርያም ግብጽ ድሮም ሲገለጥበት ኖራለች። ይሄ ግን የተለየ ነው። የፖርቹጋልን በሉት የደብረ ምጥማቅን በሉት ይሄኛውን የሚተካከል አልነበረም። ምክንያቱም 3 ዓመት ሙሉ ነው የተገለጸችላቸው። ለምን ዩቲዩባችሁን ለዚህ አትጠቀሙበትም?
እናንተ ቲክቶክ ነው አይደል የምታዩት? ዝም ብላችሁ እንቶ አርቲስት ገሊት ምን በላች፣ ምን ለበሰች፣ ገሌ ምን ሆነ፣ አባ ገሌ እንደዚህ ተፈጠረ። እስቲ ተመልከቱ። ዘ አፓሬሽን ኦፍ አወር ሌዲ ሜሪ አት ዘይቱን ቸርች ብላችሁ ጉግል አድርጉ እስቲ። አቤት የነበረው ጸጋ! ይሄ ታሪክ ካህሊል የመጀመሪያው እዛ ቦታ እመቤታችን በስደቷ ከልጇ ጋር ያለፈችበት ቦታ ናት። ካይሮ ላይ ነው የምትገኘው። እመቤታችን ተሰዳ ነቁስቋምን ስትባርክ ነበረ፣ ደብረ ምጥማቅ እነዛን ሁሉ እዛ ቦታ አርፋበታለችና ሆቴል ሊሰራ ሲል እመቤታችን ተዋለችው፣ ቤተ ክርስቲያኔን ስራ በዚህ ቦታ ታላቅ ተአምር አደርጋለሁ ብለው ተሰውራ ነበረ። ከዛ በኋላ ከብዙ ዓመት በኋላ ነው በድንገት መጋቢት 24 በ1960 አካባቢ ጋራዥ አለ ቤተ ክርስቲያኑ ፊት ለፊት፣ አሁን ለቤተ ክርስቲያኑ ተሰጥቷል። ፋሩቅ መሐመድ አቷ የተባለ ሰው ሜካኒክ ነው። ጥገና ላይ ሳሉ እጁ ሊቆረጥ በጣም በሽተኛ ሆኖ በነጋታው እኮ ሊቆረጥ ነው ይሄ ሰው እና ከጓደኞቹ ጋር ሆነው የሜካኒክ ስራቸውን ሲሰሩ እመቤታችን መጋቢት 24 ጉልላቱ ላይ ያዩታል። የቤተ ክርስቲያኑ ምን ላይ? ጉልላቱ ላይ እና የመሰላቸው መሐመድ ፋቅ አንዲት መነኩሲት ጉልላቱ ላይ ወጣ ራሷን ወርውራ ልታጠፋ ነው የመሰለው። አረቴ ውረጂ ይላል። ወዲያው ብርሃን እየደመቀ መጣ። ትኩር ብለው ሲመለከቷት የትህትና ንግስት እመቤታችን እጇን እንደዚህ አድርጋ እጅ እየነሳች በጉልላቱ መካከል ነበረ የምትመላለሰው። እመቤታችን መሆኗን አወቁ። ማርያም ብለው ጮሁ ሙስሊሞቹ። መጀመሪያ ወዲያው ይሄ መገለጧ ሲሰማ የካይሮ ህዝብ ግልብጥ ብሎ ወጣ። በቃ ግልብጥ ብሎ ወጣ። እጅግ ብዙ ብርሃን ነበሩ። መላእክት በአምሳለ አርጋብ በዙሪያዋ ሲመላለሱ ይታይ ነበረ። ያ እጁ የሚቆረጠው ሙስሊምም ድኗል። አይኑ ያልበራ፣ ጆሮ ያልሰማ፣ ከካንሰር ያልተፈወሰ አልነበረም። መገለጧ ደግሞ የሚገርማችሁ አንድ ቀን ብቻ አይደለም፣ ለተከታታይ 3 ቀናት፣ ለ3 ዓመት እኮ ነው። ለስንት ዓመት? እግዚኦ ምን ትሉታላችሁ? ከ1960 እስከ 63 3 ዓመት ሙሉ ተገልጻላቸዋለች። ስንት ዓመት? አያስቀናችሁም? ይሄ አያስቀናንም? ክርስቲያኖች ሚሊዮኖች ነው ያዩት። ያን ቀን የመጀመሪያ መገለጥ ሲሰማ ከካይሮ ከምን ተሰባሰበው ብቻ 250 ሺህ ሰው ነበረ። ስንት ሺህ ሰው? 250 ሺህ። በኋላ በቃ እየተሰማ ከሌላው ዓለም የሮማ ካቶሊክ ቤተክርስቲያን እንኳን ልካለሽ መልእክተኞቿን ለማረጋገጥ። መልእክት ነው ከሮማ ማለት ነው። የሰማችኝ ነው። በዘመኑ የነበሩት ጀማል አብደል ናስር የተባሉት የግብጽ መሪ ይሄ ነገር አሉ በቃ በዛ ህዝቡ በጣም ከባድ እኮ ነው 3 ዓመት። አረ ይሄ ነገር ክርስቲያኖች የሆነ ነገር ዘዴ ፈጥረው ሊሆን ይችላል፣ ምናልባት መብራትም አድርገው ሊሆን ይችላል ብለው የካይሮ ከተማ መብራት እንዲቋረጥ አደረጉ። ነገር ግን እመቤታችን አማናዊ ተአምር ነው። ምን መቋረጥ ይችላል? ደምቃ ታየች እመቤታችን 3 ዓመት ብርሃን ለብሳ ማለት ነው። አመስግኗት፣ አይዟችሁ፣ አሰስቱ። ያ ማለት ያቺ ቅጽበት ክርስቲያኖች ሊጠፉ የታወጀበት ቅጽበት ነበር። ለምን መሰላችሁ? የ6ቱ ቀን ጦርነት እስራኤል አካሂዳ ግብፅን አፈር ከድሜ ያስጋጠችበት ጊዜ ነበር። እስራኤል ኃያል ሀገር ናት። የ6 ቀን ጦርነት ለብልባ ግብፅም አሸንፋለሁ ብላ ነበር። አደቀቀቻት። ተስፋ ቆረጠ ህዝቡ። ምናልባት ከእስራኤል ጋር የተመሳጠሩት ክርስቲያኖች ሳይሆኑ አይቀሩ፣ በቃ መጥፋት አለባቸው የሚል ሐሳብ፣ ክፉ ሐሳብ በህሊናቸው በሰረጸ ሰዓት የአምላክ እናት ደጋፊ ሆና ጉልላቱ ላይ ተገለጸ። ሰላም ወረደ ነው። ሰላም ወረደ። በቃ ሙስሊሙም ክርስቲያኑም አይሁዱ ሁሉም ያት ነበረ። ቃል አትናገርም፣ በዝምታ ብቻ ዝምታ ግን ስትመላለስ ስታይ ነበረ። 3 ዓመታት ሙሉ እኮ ነው። ብፁዕ ወቅዱስ አቡነ ቄርሎስ 6ኛ ይሄ ተአምር አማናዊ ተአምር መሆኑን
በሲኖዶስ ደረጃ ታይቶ የተደረገው ተአምር የካንሰሩ ስንት ህመምተኛ ነው የተፈወሰው። ህመም የሚባል ቦታ አልነበረውም በዛ ሰዓት አጽድቀው። ያ ታሪክ የሚገርማችሁ ዘኒውዮርክ ታይምስ ፖስት ላይ ሁሉ አለ። እሱ ብቻ አይምሰላችሁ፣ የተነሱትን ፎቶዎች ኢንተርኔት ላይ የተሰበሰበው ህዝብ አቤት! እና እመቤታችን ለእኛም በረድኤት ትገለጥልን። ኢትዮጵያ እንደዚህ በብዙሃን ደረጃ ተገልጣ አይታወቅም። ለቅዱሳን ተገልጣለች፣ ለእነ ያሬድ ተገልጣለች። እንደዚህ ደግሞ ደብረ ምጥማቅ አካባቢ ደግሞ ሚሊዮኖች እያዩት ተገልጣለች። እና እኛንን የቀረነው መሰለኝ አይደል? ለምንድን ነው እኛም አትገለጥልን? አንደኛ አንቆርብም፣ ስጋው ደግሞ አንቀበልም። ውሸታሞች ነን። የት አለ የቆረብከው? እዛ ቅዳሴ ተቀድሶ ስጋው ደግሞ ሳይቀበል የሚወጣ የለም። እየሰማችሁ ነው? አያስቀናም? ወጣቶች ስጋው ደግሞ ሳይቀበል የሚወጣ የለም፣ ነውር ነው። ንጉስ አንድ ከፍተኛ ሰው እሺ ተውት፣ ወደ ንጉስ አትሂዱና አንድ በጣም የሚወዳችሁ ሰው ግብዣ ጋበዛችሁ። ቤቱ ምንድነው የጋበዛችሁ? ምሳ ሊሆን ይችላል። ምሳ ጋብዟችሁ አሰናድቶ ድግሱን ሁሉን መጠጡን መብሉን አዘጋጅቶ ቤቱ ሄዳችሁ አንበላም አንጠጣም ብላችሁ ብትመለሱ ያዝናል አያዝንም? አረ መልሱ። ክርስቶስ ድግስ ደግሶ ስጋውን ደሙን አቅርቦ አንበላም እያልን በአመፀኝነት የምንሄድ ህዝቦች እኮ ነን። ውሸታሞች ደግሞ ሰው ስናማ መች በላ ነው መች ጠጣ ነው ክርስቶስን መች ተዋሃደን። እዛ ቀኖና ሲሰጥ አንድ ቀኖና ስርዓት ልንገራችሁ። እኛ ሀገር ጾም፣ ጸሎት፣ ስግደት ይሰጣል፣ ጥሩ ነው። እዛ ግን ሁሉም ስለሚቆርብ አንድ ሰው ኃጢአት ሰርቶ መምህረ ንስሐው ጋር ሄዶ ይፍቱኝ አባቴ እንዲህ ኃጢአት ሰርቻለሁ ካለ ከባዱ ቀኖና 2 ሳምንት ስጋው ደሙ እንዳትቀበል ይባላል። ስንት ሳምንት? ለዛ ሰው ሞት ነው። 2 ሳምንት ክርስቶስን ሳይበላ ሳይጠጣ አንድ ክርስቲያን። አረ ከባድ ነው። ከባድ ቀኖና ነው። አትቁረብ ከተባለ አለቀ በቃ ሞትና ህይወት ነው። መዛች ሳምንት ብሞት ብሎ ያስባል። ልክ እናንተ ሆሳና መታችሁ ፍታት እንደምትፈቱት በዓመት አንድ ቀን ማለት ነው። ተሰብስበን እግዚኦ በዓመት ክርስቲያኖች 2 ሳምንት ለምንድን ነው ብዬ ጠየቅኩ። ደጋግሜ ሄጃለሁ እዛ። ለምንድን ነው እንደዚህ ስል ድንገት በሰማዕትነት ብንሞት አሉኝ። እየሰማችሁ ነው? እዛ ሁሉም ጥንቁቅ ነው። የክርስቶስ ወታደር ነው። አንዱ እብድ አንዱ አክራሪ መጥቶ ይገላቸዋል። ክርስቶስን ሳንበላውና ሳንጠጣው ወደሱ መሄድ የለብንም ይላሉ። እኛ በሰማዕትነት መሞት በቂ ይመስለናል። እነሱ ግን ሳንበላው ሳንጠጣው እንዴት ወደ እውነተኛው አምላክ እንሄዳለን ብለው ሁሌ ተዘጋጅተው ይኖራሉ። ሁሉም ያገቡት በቤተ ክርስቲያን ነው። ሁሉም ያገቡት በድንግልና ህይወት ነው። ካገቡም አይፋቱም። አለቀ። ካይሮ ላይ እየሰማችሁ ነው? ሆቴል ቤት ባልና ሚስት ካልሆኑ ደብዳቤ ካላሳዩ ሆቴል አይገቡም። እንደኛ መንዘላዘል የለም። ቤርጎ የሚባል መንዘላዘል የለም። የባልና የሚስት ወረቀት አሳይቶ የለም። ሁሉም እንደዚህ ነው። ስለዚህ እመቤታችን ባትገለጥ ነው የሚገርመው እንጂ ባትገለጥ ነው የሚገርም። ልጇን እየወደዱ ብትወዱኝስ ምንን ጠብቁ? ትእዛዜን ጠብቁ። ትእዛዙ ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በቃ የልጇን ትእዛዝ ጠበቋ። እኛ አንጠብቅም። ሽማግሌው አሮጊቱን ምን ጉድ ነው? መጨረሻ ሊሞቱ ሲሉ አፋቸው እንደዚህ ተከፍቶ ኧረ አይዘገንንም? አፉ ተከፍቶ መጨረሻ ዘመኑ ላይ ንስሐ አባት አምጥቶ እንዴት ነው የሚሆነው? ስለዚህ መቁረብ መቻል አለብን። ንስሐ መግባት መቻል አለብን። ከክርስቶስ ጋር መዋሃድ አለብን። ያን ጊዜ ነው ሀገራችን የምትባረከው። እኛ ሁሌ እናለቅሳለን። መቼ ራሳችን ተስተካከል? መቼ ተስተካከልን? መቼ ንስሐ ገባን? መቼ ከክርስቶስ ጋር ተዋሃድን? ክርስቶስ ሳይዋሃደን ደግሞ አፋችን መከፈቱ አይቻልም፣ አይሆንም። ስለዚህ እመቤታችን የምትወደን እመቤታችን የምትባርከን ከልጇ ቅዱስ ሥጋ ክቡር ደም ጋራ ብንዋሃድ ነው። ጊዮርጊስ የሚደሰተው ሰማዕታት ሁሉ የሚደሰቱት ያን ጊዜ ፍጹም ምሕረት፣ ፍጹም ሰላም፣ ፍጹም በረከት ሀገራችን ላይ ይወርዳል። ከዛ ውጪ እያስቀደስን ዝም ብለን ሹልክ እያል ቅዳሴ ጠበል ላይ እየተጋፋን ምንኖር ከሆንን ትክክለኛ አካሄድ አይደለም። የሰማችሁ ነው ክርስቲያኖች?
ስለዚህ በእውነት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሌሎቹ በአምላክ እናት በተባረኩበት በረከት እኛም እንድንባረክ አምላካችን ይፍቀድልን። ያስተማረን የመከረን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። እመቤታችን ትባርከን፣ ቅዱስ ጊዮርጊስ ይባርከን። እግዚአብሔር ከሁላችን ጋር ይሁን።